አባ አንድ ጥያቄ እስኪ ልጠይቅዎት። ለመሆኑ በሌሎች ጉዳይ መጓጓትና ጣልቃ መግባትን በተመለከተ ምን ማድረግ እንዳለብኝ እንዲመክሩኝ እፈልጋለሁ። ምክንያቱም በዚህ ልማድ እጅጉን እየተጎዳሁ ስለሆነ ማስወገድ እፈልጋለሁ። እንዲህ ከመሆን ማምለጫ ዘዴውንና ይህን አይነት ስህተት መስራት እንዴት ማቆም እንዳለብኝ ማወቅን እሻለሁ። ጆሮ ጠቢነት ወይም በሌሎች ጉዳይ ጣልቃ መግባት። በእግዚአብሔር ስም እናያለን። ላይክ አድርገው ይጀምሩ ዘንድ 3 ሰከንድ ሰጥተነውታል። ጣልቃ ገብነትና ጆሮ መጥባት ማለት ስለ ሌሎች ሰዎች ምስጢር ወይም ግላዊ ጉዳይ ስለ እነርሱ በመስማት ወይም በመናገር በቀጥታም ሆነ በተዘዋዋሪ ለማወቅ መጓጓት ማለት ነው። ጆሮ ጠቢነት ከመንፈሳዊም ሆነ ማህበራዊ እሳቤ አንጻር ፍጹም ስህተት ነው። የቤተሰቦቻችንን አባላትም ሆነ የሌሎችን ምስጢር ግላዊነት ማክበር ይጠበቅብናል። ለምሳሌ አባትም ሆነ እናት ለልጆቻቸው የመጣን ደብዳቤ የመክፈት መብት የላቸውም። ባልና ሚስትም ቢሆኑ አንዳቸው የሌላቸውን ኪስ ወይም ቦርሳ የመፈተሽ ስልጣን የላቸውም። ማንም ቢሆን እንዲሰማቸው ያልተፈቀዱለትን ድምጾች የመስማት መብት የለውም። ይህን የጆሮ ታማኝነት እንለዋለን። ያልተፈቀደለትን ምስጢር ማየት የማንም መብት አይደለም። ሁሉም አይነት ሰዎችን የመሰለል ተግባር ከመንፈሳዊ ሰው ጋር አይጣጣምም። ወደ ሌላ ሰው ጉዳይ የምናደርገው ጣልቃ ገብነት ምናልባት መደረግ ካለበት በግልጽና ያለምንም ሾካካነት መሆን አለበት። ሌሎች ሰዎች ማውራት የማይፈልጉትን ግላዊ ጉዳይ እንዲያወሩን በጥያቄ ማጣደፍ ወይም መወትወትን እንደ ምሳሌ መጥቀስ እንችላለን። ምናልባት የዚህ አይነት ሰዎች ስለ ሰውየው ሁሉን ነገር በዝርዝር ለማወቅ በጥያቄ ደጋግሞ የማጥቃት አመል ያላቸው ይሆናሉ። እነዚህ አመለኞች የቅርብ ወዳጆች እንደሆኑና የወዳጃቸውን ደህንነት ለማረጋገጥ ወይም ለማጽናናት እንደሚሹ በመግለጽ ጆሮ ጠቢነታቸውን ሊያስተባብሉ ይችላሉ። ነገር ግን ከሌሎች ጋር የቅርብ ወዳጅ መሆን ራሱ አልፈነው ልንሄድ የማይገባን ገደብ ሊኖረው ይገባል። በተመሳሳይ መልኩ የማጽናናት ወይም የማረጋጋት ፍላጎታችንም መገደብ አለበት። የሰዎች ግላዊ መረጃዎችን በኃይል ወይም በተጽዕኖ ልናገኝ አይገባም። ሰውን ለማጽናናት በሚፈልግና ሁሉን ነገር ማወቅና ማወቅ ብቻ በሚፈልግ ሰው መካከል ሰፊ ልዩነት አለ። ስለዚህ እኔ የምመክራችሁ የሰዎችን ግላዊ መረጃዎች ግድ ብላችሁ አትጠይቁ ብዬ ነው። ወይም የጠየቃችሁትን ጥያቄ ለመመለስ ሲያመነታ ካያችሁት ወይም በደንብ አብራርቶ ለመመለስ ወይም ወደ ዝርዝሩ ገብቶ ለማስረዳት ፈቃደኛ እንዳልሆነ ከተገነዘባችሁ በጥያቄዎች ጋጋታ ከማጨናነቅ ልትቆጠቡ ይገባል። የጆሮ ጠቢ ሰው አንዱ መለያ ጠባዩ ሙጭጭ ወይም ችክ ማለት ነው። በአብዛኛው ጓደኞቹ እርሱን ማግለልና የግል ጉዳያቸውን የማወቅ ጉጉቱን ለማስወገድ ይጥራሉ። እርሱ ግን ይህን ሁኔታቸው ስለሚረብሸው ይማረራል። እነርሱ ደግሞ ጆሮ ጠቢ መሆኑን ለራሱ መንገርና ጥያቄዎቹን መመለስ አለመፈለጋቸውን መግለጽ ያሳቀቃቸዋል። እጅግ አሰቃቂው ሁኔታ አይናፋር ሰውን ጆሮ ጠቢዎች ያጋጠሙት እንደሆነ ነው። ፈሪና አይናፋር ሰው የወሬን ርዕስ ማስቀየር ይሳናቸዋል። ጣልቃ ገብ ጥያቄዎችን ማስቆም አይችሉም። ስለዚህ መፈናፈኛ ስለሚያጡ ይሳቀቃሉ።
ጆሮ ጠቢው ግን መሳቀቃቸውን ቢያውቅም ግድ አይሰጠውም። ይባስ ብሎም የተሳቀቁበትን ምክንያት እንኳን ለማወቅ ይጓጓል። ጆሮ ጠቢ ሰው አጠገቡ ያለውን ሰው ውስጣዊ ጉዳይ በማወቅ ብቻ አይረካም። እንዲያውም ሌላ ሰውን ምስጢር ጭምር ለማውጣት ይታትራል። የራሱን ብቻ ሳይሆን ሌሎች ሰዎችን ጉዳይ ጭምር እንዲነግረው ጠይቀዋል። ሌላኛው ሰው ምን እንደጠየቀው፣ ምን እንደመለሰለት፣ ምን እንዳደረጉ፣ በሁኔታው ምን እንደተሰማው፣ ጠባያቸው ምን አይነት እንደሆነ እናም ሐሳባቸው ምን እንደነበረ፣ ከሰውየው ጋር ያላቸው ግንኙነት ምን እንደሆነ፣ ስለ ቤተሰቦቹ፣ ስለ ጓደኞቹና ስለ ግላዊ ጉዳዮቹ መስማትን ይፈልጋል። በእርግጥም ከዚህ ሁሉ ውትወታ በኋላ በመሳቀቅም ቢሆን ለመናዘዝ ይገደዳል። የጆሮ ጠቢ ስሜት ሁልጊዜም እረፍት የለሽ ነው። ትኩረቱ ጽኑ አይደለም፣ ነገር ግን ሁልጊዜም ሀፍረተ ቢስ፣ እምነት የለሽና ንቁ ነው። መስሚያና መራመጃውም እንዲሁ ናቸው። እርጋታ የለውም። ሁሌም እንደ ዥዋዥዌ እዚህም እዚያም ማለት ያዘወትራል። ጥያቄ ሲጠይቅ ወይም ሲያዳምጥ ወይም የወሬ መረቡን ሲዘረጋ እርጋታ በሌለውና ተገቢ ባልሆነ መንገድ ነው። መብት በሌለው ግንኙነቶች ውስጥም ቢሆን ዝው ብሎ ይገባል። ለምሳሌ እንደ ባልና ሚስት አይነት ግላዊ የቤተሰብ ጉዳይ ውስጥ ሴትም ሆነች ወንድ በጓደኛሞች መካከል ወይም መገለጥ የሌላቸው ከሥራ ጋር የተገናኙ ሚስጥሮች ውስጥ ከዚህ ሁሉ ወከባ የሚያገኘው ምንም አይነት ጥቅም የለም። ሚስጥሮችንም የመጠበቅ አቅም የለውም። አንተን በሚመለከት ደግሞ ስለ ጆሮ ጠቢነት ይህንን ምክር ለግሳለሁ። እንደኛ የሌሎች ሰዎችን ግላዊ ጉዳይ የማክበር ልምድ አዳብር። አንተ ራስህ የግል ሚስጥር እንዳለ ሁሉ እነርሱም ለቅርብ ጓደኛቸውም ቢሆን እንኳን መንገር የማይፈልጉትን የራሳቸውን ግላዊ ሚስጥር የመያዝ መብት አላቸው። ሁለተኛ፣ ሁልጊዜ እኔ ከዚህ ጉዳይ ጋር ምን አለኝ፣ ጣልቃ የመግባት መብትስ አለኝ በማለት ራስን ጠይቅ። ይህንን ለራስህ ሹክ በማለት የሌሎች ቅሬታ በአንተ ላይ ከመቀሰሩ በፊት ራስን ነጥል። ሶስተኛ፣ ከሌሎች ጋር ላለ ግንኙነት ገደብ አብጅለት። አራተኛ፣ ስለ ራሱ የግል ጉዳይ የጠየቀው ግለሰብ ሊመልስልህ ፈቃደኛ ካልሆነ ወይም እየሸሸ እንደሆነና ነገሩን ችላ እያለው እንደሆነ ከተሰማህ ከዚህ ያለፈ አትጫነው። ለሌላ ሰው የተላከን ደብዳቤ ለማንበብ አትሞክር፣ ወይም የማስታወሻዎቹንና የመጽሐፍቱን ገጾች አትግለጥ። በእጅህ የመግባት እድል ቢኖራቸው እንኳን የማይመለከተን ጉዳይ ለማየት ባለመሞከር ተገቢውን ክብር አሳይ። ለምታየው፣ ለምትሰማውና ለምትነካው ነገር ሁሉ ታማኝና ቀጥተኛ ሁን። ለጓደኞችህና ለባልንጀሮችህ የሚገድህ ሁን። ስለሆነም በግላዊ ጉዳያቸው ውስጥ በመዘፈቅህ የተነሳ ልታጣቸው አትችልም። ለመሆኑ የመጀመሪያው ኃጢአት ምንድነው? የመጀመሪያው ከዓለም ጋር የተዋወቀው ኃጢአት ምንድነው? መልስ፣ ዓለም ያወቀው የመጀመሪያው ኃጢአት ትዕቢት ወይም ትምክህት ነው። ሳጥናኤል በመጀመሪያው ኃጢአት የወደቀው እንዲህ ሲል ነበር፣ አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀምጣለሁ፣ ከዳመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ
አልክ። ኢሳይያስ 14 ከቁጥር 13 እስከ 14። የሰው ልጅ በመጀመሪያው የኃጢአት በትር የተመታው ሰይጣን ለሔዋን እንዲህ ባለበት ጊዜ ነበር። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ የሚለው ነው። ዘፍጥረት 3 ከቁጥር 5። ሆኖም ግን ኢየሱስ ክርስቶስ የሰው ልጅ ሥጋ ተዋህዶ ባሪያውን መስሎ በከብቶች ግርግም ተወልዶ ሰይጣን እንዲፈትነው በመፍቀድ በግሩም ትሕትናው እነዚህን ኃጢአቶችን ተዋግቶ ድል ነስቷቸዋል። ባልሰሩት ኃጢአት ተጠያቂ መሆንን በተመለከተ ጥያቄ ሁኔታዎች ሳይመቻችሉኝ ቀርተው መፈጸም የሚሻውን ኃጢአቶች ሳልፈጽማቸው በቀር እንደ ኃጢአት ይቆጠርብኛልን? መልስ፣ ወዳጄ በምናብህ ልታስብ ትችላለህ። ብቸኛው የኃጢአት አይነት ግን መጥፎ ድርጊት ማድረግ ነው። በእርግጥ ድርጊት የኃጢአት የመጨረሻው ደረጃ ነው። ምክንያቱም ምኞት በልባችን ተጸንሶ ኃጢአትን ይወልድና በትግበራ ስለሚያድግ ነው። ነገር ግን ለፍጻሜ ባይደርስም እንኳ ግለሰቡ ልብ ውስጥ የተጸነሰው የኃጢአት ሐሳብና ፍላጎት ምክንያት ተጠያቂ መሆኑ አይቀሪ ነው። ሰይጣን በትዕቢት ተነሳስቶ አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ። ኢሳይያስ 14 13 እስከ 14። ሌላው ጥያቄ ደግሞ መንፈሳዊ ዝማሪያት በሕዝብ ዜማ ማቀንቀን። በሕዝብ ዜማ ስለሚቀነቀኑ መንፈሳዊ ዝማሪያት ምን ያስባሉ? መልስ፣ የመንፈሳዊ ዝማሬ ቃላቶችን በሕዝባዊ ዜማ ማቀነባበር ላይ የተጠመዱ ሰዎች ዜማዎች ነፍሳችን ላይ የሚፈጥሩትን ተጽዕኖ ወደ ጎን በመተው ቃላቶችን ወደ ሙዚቃ የመቀየር የረቀቀ ሐሳብ ውስጥ ተዘፈቁ ናቸው። ሙዚቃ የሆነ አይነት ስሜት ነፍሳችን ላይ ይተክላል። ያለ ቃላት በሙዚቃ መሳሪያዎች ብቻ የተቀነባበረ ሙዚቃ ለሰዎች ደስታን ሊፈጥር ወይም ለክፋት ሊዳርግ ይችላል። ሊያነቃቃ ወይም በውስጣችን የሆነ ስሜት ሊቀሰቅስ ይችላል። ሙዚቃ በነፍሳችን ላይ ሊያደርስ የሚችለው አንደኛ ተጽዕኖ ችላ ልንለው የማይገባን ነው። መንፈሳዊ መዝሙር ጣዕመ ዜማን ሊከበርና ቃናው መንፈሳዊ ሊሆን ይገባል። ዜማዎችን መንፈሳዊ ዝማሬው ሊነካቸው ከታለመበት የተቀደሰ መንፈሳዊ ስሜቶች ውጭ ሌሎች ስሜቶችን ሊቀሰቅስ ከሚችል ዜማ ጋር በመቀላቀል ትክክል አይመጣም። ዘፋኝም በሕዝባዊ ዜማዎቹና ቃላቶቹ ትውስታ የመሞላቱና ልቦናም ሆነ አእምሮ ከስሜቱ ጋር የመዋሃድ ዕድሉ ከፍተኛ ነው። እህቶችና ወንድሞች የሐዋርያውን ቃል ማስታወስ ይገባል። ከማያምኑ ጋር የማይመች አካሄድ አትጠመዱ፣ ጽድቅ ከአመጽ ጋር ምን ተካፋይነት አለውና ብርሃንም ከጨለማ ጋር ምን ኅብረት አለው? ሁለተኛ ቆሮንቶስ 6 ከቁጥር 14። ሌላው መንፈሳዊ ጥያቄ የሐሳቡን ውጊያ እንዴት እቋቋመዋለሁ? ከጊዜ ወደ ጊዜ ክብደቱ የሚያይልብኝና እጅ እንድሰጥ ሊያስገድደኝ የሚሞክረውን ሐሳብ እንዴት መገዳደር እችላለሁ? መልስ፣ ትርፍ ጊዜህን የእነዚህን ሐሳቦች ቦታ በሌላ ጠንካራ ሐሳብ ለማስያዝ ተጠቀምበት። እነዚህን ሐሳቦች ልትቋቋማቸው ከሞከርክ
በፊት ሙሉ በሙሉ እስኪቆጣጠሩ አትጠብቅ። ከቻልክ አጠገብህ እንዲደርሱ እድሉን ባትሰጣቸው መልካም ነው። ነገር ግን እንዴት ይህንን ማድረግ ይቻላል? ጊዜም በመልካም ሐሳቦች ከተሞላህ ሰይጣን ሊያጠቃህ በሞከረ ጊዜ አእምሮህ ስለሚያዝበት ተንኮሉን ሳያጋባብህ አልፎ እንዲሄድ ይገደዳል። ሰይጣን አንዴ በሰፊው የተከፈተ አእምሮ አግኝቶ ሐሳቡን ማስፈር ከቀናው እጅግ አደገኛ ጥፋትን ያስከትላል። አእምሮአችን በተመሳሳይ ጊዜና ጥልቀት በአንድ ጊዜ ሁለት ጉዳዮችን ማስተናገድ ስለማይችል መጥፎ ሐሳብ ወደ ምናብህ በመጣ ሰዓት በሌላ ልትተካው ይገባል። ስለዚህ የሚያጠቃንን ሐሳብ ልናስወግድበት የምንፈልገው አዲሱ ሐሳብ ሌላውን ማጽዳት ይችል ዘንድ ተገቢው ጥልቀትና ጥንካሬ ሊኖረው ግድ ይላል። ለምሳሌ ፈታኝ ችግሮችን፣ የመከራ ጊዜያትን ወይም የእምነት ጥያቄዎችን ወይም ስለምንወደው ርዕሰ ጉዳይ ወይም የረሳነውን ነገር ማስታወስ ይሆናል። ለብ ለብ የሆነ አስተሳሰብ ከሚያጠቁን ሐሳቦች ሊታደገን አይችልም። ይህን ሊያደርግልን የሚችለው ብቸኛው መንገድ ወደ አእምሯችን ወይም ልቦናችን ጠልቀው ሊገቡ የሚችሉ ሐሳቦችን ማውጠንጠን ነው። ለአብነት ያክል ጠቃሚ የቤተሰብ ጉዳዮችን ወይም ለመፍታት አስቸጋሪ የሆኑ ስብስብ ጥያቄዎችን ወይም ለልባችን ቅርብ የሆኑና ሊያዝናኑ የሚችሉ ሐሳቦችን ማሰላሰል። ሌላው አማራጭ በማንበብ ሐሳባችንን ማስወገድ ነው። ነገር ግን አእምሮአችንን ሙሉ በሙሉ መቆጣጠር የሚችል ጠለቅ ያለ ንባብ መሆን ይኖርበታል። ምክንያቱም በስሱ ገረፍ ገረፍ የሆነ ንባብ አእምሮን እንዲዋለል ያደርጋል። ተንከራታች አእምሮ ደግሞ ለሚያጠቃው ጉዳይ በቀላሉ ይንበረከካል። ለምሳሌ አንድ ሰው በዝሙት ሐሳብ ጥቃት ቢደርስበት ተራ መንፈሳዊ ንባብ ለእርሱ ችግር ጠቃሚ አይደለም። ለምሳሌ በመጽሐፍ ቅዱስ ውስጥ ስለ ችግር አፈታት ማንበብ ወይም ስለ አእምሮ ልዩነቶችና ስህተቶቻቸው ወይም አስቀድሞ አጥንቶ ስለማያውቀው አዲስ ርዕስ ወይም ትኩረት ስለሚሹ ሳይንሳዊ ችግሮች ቢያነብ ተጠቃሚ ይሆናል። አላስፈላጊ ሐሳብ በጸሎትና ስግደት ሊጠፋ ይችላል። ግለሰቡ ስሁት የሆነውን ሐሳብ በማሰቡ ማፈርና መሳቀቁን ለእግዚአብሔር በጸሎት ከተናገረ በእርግጥ ለጸሎቱ ምላሽ አምላኩ እርዳታውን ይቸረዋል። ብቻ ጸሎቱ በስሜትና በተመስጦ ካለ ምንም መዋለል በትኩረት ይሁን። በስግደት የታጀበ ጸሎት ደግሞ ኃይለኛ ነው። ራስን በሥራ በመጥመድ የሐሳብ ጥቃትን አሽቀንጥሮ መጣል ይቻላል። ትኩረትና ተመስጦ የሚጠይቅ ሥራ መስራት በራሱ ሐሳብን መያዝ ስለሚችል የአጥቂ ሐሳቦች ሰለባ ከመሆን ያድናል። አእምሮን ለጥቃት ክፍት ከሚያደርገው መቦዘን ጋር ሲነጻጸር ሥራ መስራት በሐሳብ ከሚታጀቡ ጦርነቶች ነፃ ያወጣል። ለዚህ ነው አባቶች የሚሰራን ሰው አንድ ሰይጣን የማይሰራን ግን በርካታ ሰይጣኖች ያጠቁታል የሚሉት። ቀዳሚ አባታችን አዳም ራሱን ለመመገብ መስራት ግድ ባይለውም በኤደን ገነት ሳለ እግዚአብሔር ሥራ ሰጥቶት እንደነበረ ልብ እንበል። የሚያጠቁን ሐሳቦች በእነዚህ ሁሉ ብልሃቶች ሊወገዱልን ካልቻሉ ከብቸኝነታችን ወጥተን ለሰው መዋየት ይበጃል። ሕሊናው በሐሳብ የተወጠረ ሰው በሌላ አንድ ጉዳይ ላይ ማውራት ያዳግተዋል። ብቸኛ ሆኖ ወይም ከሌላ ሰው ጋር በመሆን ማንኛውንም አይነት ጨዋታ መጫወት ቀለል ያለው ሐሳቦችን ለማስወገድ ይረዳል። ጠቃሚው ጉዳይ ራስን ከሐሳቡ ጋር ብቻ እንዲሆን አለማጋለጥ ወይም ብቸኛ ትኩረትህ እንዲሆን አለመፍቀድ ነው። ሐሳቦችን በሌላ መተካት ወይም ማስቀየም
ወይም በሆነ አይነት ስራ ውስጥ ወይም መዝናኛ አእምሮን ማስያዝ ወይም ውይይት፣ ንባብ፣ ጽሑፍ ወይም ጸሎት፣ እነዚህ ሁሉ ሐሳቦች የሚያደርሱብንን ጥቃት መቀነስ፣ ማጥፋት ወይም መርሳት እንድንችል ያደርጉናል። የሐሳቡን መንስኤ ለይተህ ለማወቅ በወቅቱ ማጠንጠን ይኖርብሃል። ለምሳሌ የቁጣ ወይም የበቀል ስሜትን ልንፈታውና እስከዚህም ሊያደርሰን ከማይችል ውስጣችን ባለጉዳይ ምክንያት ሊከሰት ይችላል። የቁጣ ምክንያት አብሮህ እስካለ ድረስ በማጥፋት የቱንም ያክል ብትጥርም የስሜቱና የሐሳቡ ተጠያቂ መሆንህ ይቀጥላል። ሐሳቡ የመነጨው የተለየ ነገር በማንበብህ፣ ሌሎችን በመስማትህ፣ ከስሜት መደፍረስ ወይም ከሚያስጨንቅ ችግር ከሆነ ከነዚህ ሁሉ ችግሮች ራስን ጠብቅ። ወይም ደግሞ መፍትሄ ይፈልግላቸውና የሐሳቡን ዋና ምንጭ አጥራው። የኩራት ወይም የሐሰተኛ ክብር ሐሳብ ካጠቃህ ምክንያቱን በመለየት በመንፈሳዊ መንገድ ከልብህ ውስጥ ልትመነግለው ይገባል። ምንጫቸውን ድል ስትነሳው ሐሳቦች ይተውሃል። ይህም እያጠቁ ያሉትን ማንኛውንም አይነት የሐሳብ ኃጢአቶች በመንፈሳዊ መንገድ ለመፍታት ልትከተለው የሚገባ ዘዴ ነው። በሁሉም መንገድ ፈጣን እርምጃ መውሰድ ይኖርብሃል። ሐሳቦችንም በተመለከተ ዝንጉ ልትሆንላቸው አይገባም። በፍጥነት ካስወገድካቸው በፊትህ ደካሞች ይሆናሉ። ነገር ግን ጊዜና እድሉን ከሰጣቸው ይገነግኑና ልትቋቋማቸው ስትሞክር ደግሞ ደካማ ትሆናለህ። ከዚያም ራሳቸው ከሌሎች ሐሳቦች ጋር በማጣመር ቅርንጫፍ ከፍተው ከአእምሮህ ወደ ልብህ ይሸጋገራሉ። ምኞት ወይም ጉጉት ለመሆን ይበቃሉ። ከመጠን በላይ የሆነ ጉጉት ስለሚያታልል ወይም ስህተት ላይ ስለሚጥል ትከላከለው ይገባል። ሰው ምርምር ከመውደዱ የተነሳ የአንድን ነገር ውጤት ወይም መዳረሻ አቅጣጫ ለማወቅ በመሻት አንድን ሐሳብ የሙጥኝ ሊል ይችላል። አንተ ራስህ የበርካታ ጥሩ ሐሳቦች ውጤት ምን ሊሆን እንደሚችል ማወቅ ትችላለህ። ባታውቅ እንኳ ቢያንስ ከአጀማመራቸው የመጨረሻውን መደምደም አይሳንህም። ስለዚህ ወደ ጥፋት መንገድ ብቻ የሚያቀና ከሆነ እጅግ ጉጉ መሆንህ ምን ፋይዳ አለው? ሐሳብን ለመርታት ሌላም መንገድ አለ። ቅዱስ ኤፍገሪዮስ ሐሳብን ለማራገፍ የሚያስችሉ ዘዴዎችን ከመጽሐፍ ቅዱስ ጥቅሶች ውስጥ እየበረበረ ዘርዝሮልናል። የሰው ልጅ የምታጠቃው እያንዳንዷ ኃጢአት ፊት በመምዘዝ ኃጢአቱን አሰግዶ ሊያረጋጋ የሚችል የመጽሐፍ ቅዱስ ጥቅስ አለን። ኢየሱስ ክርስቶስ በተራራ ላይ ሰይጣን በፈተነው ጊዜ ከነጉንተላው ያስወገደው ከመጽሐፍ ቅዱስ በመጥቀስ ነው። ካለምንም ክርክርና ውይይት በፍጥነት መወገድ ያለባቸው ሐሳቦች አሉ። ለክርክር መጋበዝ ራሱ እነዚህ ሐሳቦች ቆይታቸውን ማራዘምና ስር እንዲሰዱ ቅርንጫፍ እንዲያወጡ እድል መስጠት ነው። ስለዚህ በአፋጣኝ መዘጋት ያለባቸው ሐሳቦች ወደ አንተ ሲመጡ መስነፍም ሆነ መዘግየት ሳያስፈልግ ወይም ወደየት እንደሚያመሩ ማየት ሳያሻና አብሮ መቆየትም ሆነ መከራከር ሳያስፈልግ ወዲያውኑ መዝጋት ይኖርብሃል። ከነዚህ ሐሳቦች ጋር አብረህ በቆየህ ቁጥር እየጠነከሩ ይመጡና ይቆጣጠሩሃል። ወዲያው እንደመጡ ግን ገና ለፍስፍሶች ስለሆኑ በቀላሉ ልታጠፋቸው ትችላለህ። ሐሳቦችን ለማስወገድ ክህሎት መለየት መቻልና እገዛ መጠየቅ ያስፈልጋል። ቅዱስ ጳውሎስ ለሰይጣን የማታለል ብልሃት አላዋቂዎች አይደለንም እንዳለው አንዳንድ ሰዎች አላስፈላጊ ሐሳቦችን ለመለየትና ለማጥፋት የተካኑ ናቸው። ማንም
ልምድና እውቀት የሌለው ቢኖር መንፈሳዊ ምክር ይጠይቅ፣ ያውቃል ይረዳልም። ጠቅለል ባለ አነጋገር በጸሎትና ራስን ዝቅ በማድረግ በሚገኝ መለኮታዊ እገዛ እነዚህን ሐሳቦች ለማጨናገፍ ይረዳልና። ጌታችን ኢየሱስ ክርስቶስ የሰይጣንን የተንኮል ሐሳቡን ድል ነስቶ አሳይቶናልና እርሱን በሁሉ እንምሰለው። ሌላ መንፈሳዊ ጥያቄ፣ ከእኔ በፊት የመጡ ሁሉ ሌቦች ናቸው፣ ወንበዴዎች ናቸው ይላል ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ከቁጥር 7 ላይ እውነት እውነት እላችኋለሁ እኔ የበጎች በር ነኝ፣ ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም ሲል ምን ማለቱ ነው? ከእርሱ በፊት የነበሩ ነቢያት ሁሉ ሌቦችና ወንበዴዎች ነበሩ ማለት ይቻላልን? መልስ፣ ጌታ ኢየሱስ ክርስቶስ ይህን ያለው በፍጹም ስለ ነቢያት አይደለም። ታዲያ ስለማን ነው? እዚህ ላይ እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴ ነው በማለት የሚያወራው በበሩ ስላልገቡት መሆኑን ተናግሯል። ዮሐንስ 10 ከቁጥር 1። ነቢያት ግን ከሰማያዊው አባት ተልከው በበሩ የገቡ ናቸው። ታዲያ እነዚህ ሌቦችና ወንበዴዎች እነማን ናቸው? ኢየሱስ ክርስቶስ ከመምጣቱ ቀደም ብለው መጥተው ብዙ ሰዎችን አሳስተው ነበር። ገማልያም ስለ እነዚህ ሰዎች ነበር ያወራው። የካህናት አለቆችም የጌታን ትንሣኤ በመስበካቸው ወደ ሸንጎ ወደ እነርሱ ባቀረባቸው ጊዜ ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? ነው ኢየሩሳሌምን በትምህርታችሁ ሞልታችኋል። የዚያን ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። እነርሱም ሲሰሙ በጣም ተቆጡ፣ ሊገድሏቸውም አሰቡ። በዚያን ጊዜ የተከበረ የሕግ መምህር የሆነው ገማልያ የሚሉት አንድ ፈሪሳዊ ከሸንጎ መሃል ተነስቶ ሐዋርያትን ወደ ውጭ እንዲያወጧቸው አዘዛቸው። ከዚያም ለሸንጎ አባላት የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበርና 400 የሚያክሉ ሰዎችም ከእነርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ሁሉ ተበተኑ፣ እንደምንም ሆኑ። ከዚህ በኋላ ሰዎች በተጻፉበት ዘመን የገሊላው ይሁዳ ተነሳ፣ ብዙ ሰዎችንም አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። አሁንም እላችኋለሁ ከነዚህ ሰዎች ተለዩ፣ ተዋቸውም፣ የሐሳብ ወይም ይህ ሥራ ከሰው እንደሆነ ይጠፋልና ሲል መከራቸው። ጌታ ኢየሱስ ክርስቶስ ሌቦችና ወንበዴዎች ሲል የተናገረው እንደ ቴዎዳስና የገሊላው ይሁዳ ያሉትን አሳቾች ነበር። እነዚህ ሰዎች ብዙ ሰዎችን በሐሰት ትምህርት ብዙዎችን ተከታዮች ማድረግ ችለው ነበር። በኋላ ግን ጠፉ፣ ደቀ መዛሙርቶቻቸውም ተበታተኑ። ከነዚህ በተጨማሪም በትምህርታቸው ሕዝቡን ያስጨንቁ የነበሩትን ክርስቶስ የዕውራን መሪዎች ሲል የጠራቸውን ሐሰተኛ መምህራን ነበሩ። እነዚህን ደግሞ እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ፣ እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ በማለት ክርስቶስ አውግዟቸዋል። ማቴዎስ 23 ቁጥር 13 እስከ 15